እውነት ነው አይ ውሸት ነው ሁሉንም ወንድሞቻችሁን አታምኗቸው አናምናቸው በጭራሽ አንበሶች ያሉ እንዴት አወቃችሁ አንበሶች እንደነበሩ የነገርኳችሁ እኔ ነኝ እያንዳንዳቸውን በዚህ እጆቼ ስላባረርኳቸው አንዱንም አላያችሁት የለም አንተን አላምንም እውነቱን ካልሰማሽ ታዲያ ወደ ቤትሽ ሂጂያ ታላላቆቻቸውን ከማያከብሩ ሕፃናት ጋር የማባክነው ጊዜ የለኝም ሂዱ በቃ ሂዱ አንቺ ሚጢጢ ምን እንዳደርግልሽ ትፈልጊያለሽ አባቴ እንድትሆን ፈልጋለሁ አይሆንም አሁን ቶሎ ወደ ቤትሽ ሂጂ ያልሽውን ለአባትሽ ላልነግርብሽ ቃል ገባልሻለሁ አሁን ሂጂ አባት ሆይ ሕፃናትን እጅግ በጣም እወዳለሁ የራሳችንን ልጅ ልትሰጠን ቃል ኪዳን ከገባህልን ጊዜ ጀምሮ ይኸው 10 ዓመት ሆነን እኔን ማነጋገር እንደምትፈልጊ ነገሩኝ ሰራተኛሽ ደህና አይደለችም አጋር ደህና ነች ታዲያ ምንድነው አብርሃም ልጅ ልሰጥ ወድ ነበር ነገር ግን ፈጽሜ ልጅ ልሰጥህ አልችልም ሶራ እባክህ ጆሮ ስጠኝ አጋር ሚስት አድርገህ ተወስዳት ዘንድ መልካም ፍቃድህ እንዲሆን ፈልጋለሁ አንተ ለራስህ ባትፈልግ እንኳን ለእኔ ለመካኗ ስትል እሺ ብለህ ቃሌን አክብርልኝ ባለቤቴ እኮ አንቺ ነሽ ሶራ ነገር ግን እግዚአብሔር ቃል ኪዳን በገባልን መሰረት ልጅ ልወልድልህ አልችልም የለም እግዚአብሔር እንደ ሰማይ ከዋክብት የበዙ ልጆች ሊሰጠን ቃል ገብቶልናል እርሱም ቃል ኪዳኑን ይጠብቃል ግን አብርሃም ምናልባት ቃል ኪዳኑ ከኔ ውጭ በሆነች በሌላ ሴት አማካኝነት ሊፈጸም ይችላልና ለነዚህ ሁሉ ዓመታት በናፍቆት የጠበቅከውን ውድ ልጅህን አስብበት እነሆ የእግዚአብሔር ቃል ዛሬ ተፈጸመ ተሰጥቷል እስማኤል ተሰጥቶ አይደለም አባዬ ለረጅም ጊዜ ጠንክሬ ተለማምጄ ነው እስማኤል እግዚአብሔር የሰጠኝን በረከት ሁሉ ለመውረስ ከፈለክ ሁሉ ጊዜ በምትሰራው መልካም ነገር ሁሉ የእግዚአብሔር እጅ እንዳለበት አስተውል አሁንና አባዬ ይህንን ጠቦት ሸጠህ ደህና ገንዘብ ማግኘት ትችላለህ ነገር ግን እግዚአብሔር ለእርሱ መስዋዕት እንድንሰዋ አዞናል ታዲያ መልክ የለውን ጠቦት ተጠቀማ ከመንጎች ውስጥ የተሻለውና ደህናውን ለምን ትሰዋለህ ምክንያቱም ይህንን እንዳደርግ እግዚአብሔር ይጠይቀኛል ደግሞም ምርጡን መስዋዕት ትህትናንና ምስጋናን ያሳያል ሁሉ ጊዜ እግዚአብሔር አድርጋ ለማድረግ አለብህ ሁሉ ጊዜ ነው እስማኤል ሁሉ ጊዜ አባት ሆይ ይህንን መስዋዕት የምስጋና መስዋዕት አድርገህ ተቀበል
እስማኤል እስማኤል እባክህ እንደዚህ ርቀህ አትሂድ። አምላኬ እንደዚህ ያለ የተረገመ ልጅ እንዴት አሳድጋለሁ? እኔ ኃያሉ እግዚአብሔር ነኝ። ከአንተም ጋር ቃል ኪዳን ለማድረግ እፈልጋለሁ። አቤት ጌታዬ። ልጄ ወዳጄ አብርሃም በፊት ያለውን ምድር ተመልከት። ለዘላለም ያንተ ይሆናል። ያንተ ልጆችም ይህንን ምድር ፍጻሜ የሌለው ሀብት አድርገው ይወስዳሉ። ከዚህ ጊዜ ጀምሮም አብርሃም አትጠራም፣ አብርሃም ተብለህ ትጠራለህ እንጂ። አብርሃም ሚስትህ ሶራም ሳራ ተብላ ትጠራለች። እርሷንም እባርካታለሁ፣ ልጅም ትወልድልሃለች። የምትወልደው ልጅህንም ስሙን ይስሐቅ ብለህ ትጠራዋለህ። በዛሬው ቀን ለአንተ የገባሁልህን ቃል ኪዳን ሁሉ ይወርሳል። ኦ ባለቤቴ ልጅ ልትወልድ ነው። ኦ አምላኬ ሆይ እስማኤልስ? ልጅህ እስማኤልን እኔ ባርከዋለሁ፣ በዘመኑም ጠብቀዋለሁ። ነገር ግን ቃል ኪዳኔና ቡራኬ ከይስሐቅ ጋር ነው። ይስሐቅ 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 ልጄ እናትህና እኔ ልጅ ለማግኘት ረዥም ዘመን ጠበቅን። እንግዲህ እግዚአብሔር የሰጠኝን ሁሉ አንተ ትወርሳለህ። ይስሐቅ ማጠቤ ነው። ይስሐቅ ሂድና የሆነ ቦታ ተጫወት። እኔን እንፈልጋለሁ። አይሆንም፣ ሂድ ከዚህ። ወይኔ ልጄን ይስሐቅ! ይቅርታ እመቤቴ፣ አላየሁትም። ኧረ እየጠበቅሽው ነበር እንዴ? ነበረ ማለቴ ልክ ውሃ ውስጥ ሊገባ እንደሚችል አታውቂም? ምን እንዳለብኝ ያንቺን ልጅ የተከታተልኩ ለምን ጠብቃለሁ? አሁንም እኮ አንቺ አገልጋይ ነሽ አይደለሽም እንዴ? ትሰሚያለሽ? እኔም እኮ የአብርሃም ሚስት ነኝ። መጀመሪያ ለተወለደ ወንድ ልጁ እናት ነኝ። ይስሐቅ እንዲጎዳ ምክንያት እየፈለገች ነው። አታደርግም። እያደረገች ነው። እስማኤልም እንዲሁ እያደረገ ነው። ይህንን ባይኔ አይቻለሁ። ስለምትወጂው ዝም ብለሽ እያሰብሽው ነው። ነገር ግን ታያለሽ፣ አጋርና እስማኤልም እሱን ይወዱታል።
አላደረገልኝም። ልቀቂኝ። ማይድረሽ ተወዳጁ ልጅ ሲያለቅስ አባቱ ያየ ስላልሆነ የበለጠ ፈራ። ፍራ። ወደ ሰዓቱን በጣም አትቅረብ፣ እንዳይፈጃ አትቅረብ። ተው፣ አቁም። ተመልከት። በእናትህ አቁም፣ ተው። የአብርሃም ተወዳጅ ልጅ እያለቀሰ ነው። ለምንድን ነው የምታለቅሰው? አባቴ ያለው ሁሉ ሊሰጥህ እኮ ነው። አትለቅስ እሺ ማሙሽዬ። አይዞ የአባዬ ብቸኛ ልጅ አይዞ። አቁም። ዞር በል ከዚህ እስማኤል። አብርሃም በእርግጠኝነት አሁን አየኸው አይደል? በላጋርና ልጇን ከዚህ አስወጣቸው። እስማኤል እኮ ልጄ ነው ሳራ። ይስሐቅ ግን የሁለታችንም ነው። እስማኤል ክፉና ጨካኝ ልጅ ነው። አብርሃም ይስሐቅ በሕይወት እንዲኖር የምትፈልግ ከሆነ እነርሱን አባራቸው። አምላኬ ሳራ እውነቷን በመናገሯ ፈርቻለሁ። የበኩር ልጄን ላባረረው እችላለሁ። ልጄ ወዳጄ አብርሃም ተረጋጋ። ሳራ የተናገረችውን ሁሉ ልብ ብለህ ስማት። ከአጋር የተወለደውን እስማኤልን እኔ ጠብቀዋለሁ። ከእርሱ ዘር የሆነ 12 ልዑላንና ኃያል ሕዝብ ይነሳል። ነገር ግን ትክክለኛው ወራሽ ከሳራ የሚወለደው ይስሐቅ ነው። እኔ የሰጠውን ያንተን ቃል ኪዳን የሚወርሰውም እርሱ ይሆናል። ሰውነቴ ደክሞሃል፣ አርጅቻለሁ። መልካም ፍሬን ሰጠኸኝ በስተርጅና ዕድሜ። አጠገቤ ሳለ አይኑ ይናፍቀኛል፣ የማር አንደበቱ ቃሉ ይጣፍጠኛል። በልቤ የሞላው ፍስሐ ሆኖኛል። ይስሐቅ ታውቃለህ፣ ሁልጊዜ የተመረጠውን ጠቦት እሰዋለሁ። ልክ ነህ አባዬ። እግዚአብሔር ሁሉን ነገር አብዝቶ ስለሰጠን እጅግ የተመረጠ ጠቦት ለእርሱ ይገባዋል። ይስሐቅ የእግዚአብሔርን ትእዛዝ ከመታዘዝ የበለጠ ምንም ጠቃሚ ነገር የለም። ዘወትር እግዚአብሔር የጠየቀውን እንደምታደርግ ቃል ኪዳን ግባልኝ። ሁል ጊዜ አደርጋለሁ አባዬ፣ ሁል ጊዜ። 100 ዓመት ጠብቄ አብርሃም ለአንተ የምሰጥ ትእዛዝ አለኝ። እነሆ አለሁ። ከሳራ የወለድከውንና የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ ከፍ ወዳለ አንድ ተራራ ላይ ይዘህ ውጣ። በዚያ ተራራም ላይ መስዋዕት አድርገህ ሰዋው። ይዘበጸሳቤቅ በጉና አባዬ፣ አህዮቹ ተጭነው ዝግጁ ሆኗል። በጣም ጥሩ። መሄድ ካለብን ፈጥነን መሄድ አለብን። በጣም ጥሩ ነው አልኩ እኮ። ወይ
ይቅርታ አባዬ፣ የማያገባኝን ነገር ተናገርኩ። አይገባም። ይኸው እኔም መጥቻለሁ፣ ይህንንም እንዲሁ ወድጄዋለሁ። አብርሃም፣ የሆነ ነገር ከብዶሃል። ምንድነው እርሱ? ምንም አይደለም። የሞሪያ መንገድ ረጅም ነው። እናም እኔም ደክሜያለሁ። ሞሪያም ለሽማግሌ ሰው ረጅም መንገድ ነው። ኦ ሳራ። አብርሃም፣ ምንድነው የሆንከው? ምንም አይደለም። ሽማግሌና ቂል ሰው ስለሆንኩ ብቻ ልቤ ያለ ፍርሃት አንቺን እየናፈቀ ነው። ሂድና እናትን ተሰናበታት። ደህና ሁኚ እማዬ። ከዚህ በበለጠ በደንብ ተሰናበታት እንጂ። አዎ እንዲሰናበትሽ እፈልጋለሁ። ይህንን ልጅ ስመለከት መልካምነት አያለሁ፣ ቃል ኪዳንም እንደተፈጸመ እመለከታለሁ። ታዲያ አምላኬ ይህን መሰል ንጽሕና ውስን ነው፣ እንዴት ላጠፋው እችላለሁ? በእንዲህ ያለ ንጹሕ ሰው ላይስ ፍጻሜውን እንዴት ላሳርፍ እችላለሁ? አንተ ከእንስሳቱ ጋር እዚህ ቆይ፣ ይስሐቅና እኔ ብቻ ወደ ላይ እንሄዳለን። ና ይስሐቅ። አባዬ ካራውን ያዝ። አምላኬ ትእዛዝን መከተል ሁልጊዜ ጥንካሬ ይሰጠኛል። አሁን ግን ልቤ በድካም ተርበተበተ። አምላኬ አንተ እንደምትመለከት እንድመለከት እርዳኝ። አባዬ የሚቃጠለውን መስዋዕት ለመሰዋት እሳትና እንጨት አለን። ነገር ግን ጠቦቱ ወዴት አለ? ጠቦቱን እግዚአብሔር ያዘጋጃል ልጄ። አምላኬ ዓላማህን ልረዳው አልቻልኩም። ይሁንና አንተ ሕይወትን የምትሰጥ አምላክ ነህ። አንተ ስለተናገርክም ይህንን ነገር ለአንተ አደርጋለሁ። ከሕይወቴ በላይ አንተን እወዳለሁና። ምንድነው የተፈጠረው ችግር አባዬ? እዚህ ጠቦቱ የለም ልጄ። ነገር ግን እግዚአብሔር ያዘጋጀዋል ብላል። እርሱም ያዘጋጀዋል አውቃለሁ። አትሳሳት አባዬ። ጠቦቱ አንተ ነህ ይስሐቅ፣ መስዋዕቱ አንተ ነህ። አንተ እኮ ነህ የምወድህ ልጄ። እግዚአብሔር አምላክም አንተን እንድሰዋለት ፈልጓል። አባዬ መታዘዝ አለብኝ። ለምን እንደሆነ ባላውቅም መታዘዝ አለብኝ። አዎ ወድሃለሁ ልጄ። አለሁኔ ልጅ እጅህን ዘርጋብኝ፣
ያንተ ፍቅር ይበልጣል መስዋዕት አርገኝ አብርሃም በብላቴናው ልጅ ላይ እጅን ዘርጋ አንዳችም አታድርግበት አንድ ልጅህን ለእኔ አልከለከልከኝምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አንተም ጥሩ ሰው ነህ የተባረክ ጻድቅ ሰውም ነህ ልጄ አንተ ልክ ነህ ልጄ እግዚአብሔር ያዘጋጃል እግዚአብሔር ሁል ጊዜ ያዘጋጃል ልጄ ወዳጄ አብርሃም ሆይ ይህንን ነገር ያለ ጥርጣሬ አድርገሃልና የምትወደውን አንድ ልጅህንም መስዋዕት ለማድረግ አልከለከልህምና በእውነት የበዛ በረከትን ባርካል ዘርህንም እንደ ሰማይ ከዋክብት ደግሞ በባህር ዳር እንዳለ የምድር አሸዋ አበዛዋል እወድሃለሁ አባዬ እኔም እወድሃለሁ ልጄ